እነዚህ ውሳኔዎች ታዲያ ተጨምቀው ሲቀርቡ ለቤተክርስቲያን አገልግሎት ጠቀሜታቸው ምንድነው ልንል እንችላለን? ምክንያቱም ማህበረሰባዊ ዓላማው የቤተክርስቲያን አገልግሎት መደገፍ፣ በቤተክርስቲያን አገልግሎት ያሉ ክፍተቶችን መሙላት ነው። በጠቅላላ ጉባኤው የታዩ ክፍተቶችን ከማሻሻል አንፃር እድገቶቹ እንዴት ይታያል? ልክ ቤተክርስቲያን ባለችበት ለማምከን የተሐድሶን እንቅስቃሴ እንኳን ፈልፍሎ አውጥቶ አጋልጦ ቤተክርስቲያንን ሊያሻግሩ የሚችሉ አጀንዳዎች ተለይተው ጥናት ተደርጎ ስራዎች ለእያንዳንዱ ይሰጣል። ተዋህዶ እንድትስፋፋ ያደረጉት የተማረውን ኃይል ወደ ቤተክርስቲያን በማምጣትና ክህነት በመስጠት በማሰማራት ቤተክርስቲያን ተጠቃሚ በመሆኑ ነው ማለት ነው። ይሄ አሁን አንዳንድ ክፍተቶች አሉ ተብሎ በሚጠቀስበት ቦታ ላይ ሰው ሆኖ ከመገኘት ክፍተቶች ምንድነው የሚለው እሱም በደንቡ ይሄ ጉባኤ በደንቡ ያያል ይገመግማል ብለን እናስባለን። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ቆይታችኋል? የወቅታዊ ዝግጅታችን ጀምሯል። የዛሬው ወቅታዊ ዝግጅታችን የማህበረ ቅዱሳን ጠቅላላ ጉባኤን የተመለከተ ይሆናል ማለት ነው። ባለፉት 16 ጠቅላላ ጉባኤያት ቤተክርስቲያንን ወደፊት ለማሻገር የተደረጉት አጀንዳዎች፣ ውሳኔዎች፣ የእያንዳንዱ አገልጋይ ኃላፊነት ምን ነበረ? አሁንስ ወደ 17ኛው ሲከናወን ምን ሐሳቦች ይነሳሉ? በሚሉት ዙሪያ ሐሳቦችን እያነሳን ወደ እናንተ የምናደርስ ነው የምንሆነው። እንግዲህ ባነሳነው ርዕሰ ጉዳይ ሐሳብ እየሰጡ ከኛ ጋር የሚቆዩ እንግዳ ጋብዘናል። እንግዳችን ሁሌም በማህበሩ አገልግሎት ውስጥ ከፊት ካሉት አባቶች ወንድሞች መካከል የሚጠቀሱት ሊቀ ትጉሃን ዶክተር ቀሲስ ሙሉጌታ እዚህ ተገኝተዋል። እንኳን ደህና መጡ። እንኳን አደረሶት። እንኳን አብሮ አደረሰ። መልካም። እንግዲህ ያው ማህበረ ቅዱሳን ጠቅላላ ጉባኤያቶች ውስጥ ሁሌም ከማይመቸው በጣም ወንበር በሌለበት ተሰባስቦ ከመሰብሰብ አሁን የራሱ ህንፃ ኖሮት በአዳራሽ ሲቀጥልም በቤተክርስቲያን በልዩ ልዩ በጠቅላይ ቤተ ክህነትም በቅድስት ሥላሴም እያደረገ እየሰፋ ሐሳቡም ቤተክርስቲያንን በማገልገል ውስጥ በርካታ የማይረሱ ታሪኮችም የቤተክርስቲያን ልጅነት የተሰጠውን ኃላፊነት የሚወጣባቸውን አጀንዳዎች በስፋት አንስቶ የሚወያይበት እንደሆነ ይታወቃልና እንደው ወደ ኋላ ዞር ብለን ያለፉት 16 ጉባኤያት ጨመቅ አድርገን እንደው ከዓርብ ዕለት ጀምሮ ከአቀባበል ከእግር አጠባው ጀምሮ ያሉት ሁኔታዎች እንዴት ነው የሚታዩት? ሰው ልየታው አጠቃላይ ምን ይመስላል የሚለውን ከዚህ ብንጀምር። ማህበረ ቅዱሳን ጠቅላላ ጉባኤውን ማድረግ የጀመረው በ1984 ዓመተ ምህረት ህጋዊ ሆኖ በጠቅላይ ቤተ ክህነት ከተቋቋመበት ጊዜ ጀምሮ ለመጀመሪያ ጊዜ በ1986 ዓመተ ምህረት ነው ጠቅላላ ጉባኤውን ያደረገው። እንግዲህ ያኔ ጠቅላላ ጉባኤውን በሚያደርግበት ጊዜ በእውነት እንዳሁኑ ስትራክቸርድ የሆነ የመዋቅር የአባላት ከላይ ጀምሮ እስከ ታች ድረስ አሁን በሚሰራበት እድገት ደረጃ ላይ አልነበረም እና ያን ጊዜ ጠቅላላ ጉባኤ ራሱ ሲደረግ አንደኛ ጠቅላላ ጉባኤ የተደረገው እዚህ ባታ የአፄ ምኒልክ መታሰቢያ ህንፃ የሰንበት ትምህርት ቤት አዳራሽ ውስጥ ነው። በዛን ጊዜ እንግዲህ በተለይ ማህበረ ቅዱሳን አባላቱን ከግቢ ጉባኤ ሲወጡ የሚገናኝበት የህዝብ የግንኙነት ክፍል ነበርና ያን የግንኙነት ክፍል ላይ ዲያቆን ዝናይና አምባሳደር ዓለም ፀሐይ ሆነው ማለት ነው ያን ጊዜ እነሱ ይሰሩ ነበር። ስለዚህ ከግቢ ወጡትን አባላት ፎርም ስለሚሞሉ ከግቢ ሲወጡ የት እንደሄዱ ከዛ በኋላ እዛ ደግሞ አገልግሎት ቤተክርስቲያን ለማገልገል መቀጠላቸውን ይከታተሏቸው ስለነበረ ስለዚህ ያን ጊዜ እንግዲህ እንዳሁን እንደልብ ሞባይል የለም ወይም ደግሞ ቴሌግራም፣ ቴክስት፣ ዋትስአፕ በሌላ ነገር ያው ኤሌክትሮኒክስ ሚዲያ መጠቀም እድልም የለምና ስለዚህ በፖስታ በደብዳቤ ባሉበት ቦታ እየተላከላቸው ስለዚህ እንዲመጡ ያን ጊዜ አሁን በተወካይ እንደሚደረገው ሳይሆን ያሉት የተገኙት እንግዲህ በዛን ጊዜ ወደ 200 ምናምን 50 የሚደርሱ ደብዳቤ ተጽፎላቸው እንዲገኙ ተብሎ ከተለያዩ ከሀገሪቷ ክፍሎች ወደ 100 ምናምን የሚሆኑ ተገኝተው የመጀመሪያው እንግዲህ ጠቅላላ ጉባኤ በ1986 ዓመተ ምህረት ማህበረ ቅዱሳን በባታ አድርጓል ማለት ነው። እና እንግዲህ ያን ጊዜ ያ ጠቅላላ ጉባኤ ለማህበረ ቅዱሳን ሁሉ ላለው አገልግሎት ትልቅ መሰረት ጥሏል። ምክንያቱም ጠቅላላ ጉባኤው ማለት አንደኛ
የማይተዋወቁት አሁን ለምሳሌ በደብዳቤ ብቻ የሚተዋወቁት ከሌ ማን እንደሆነ ከሌት ማን እንደሆነች የማይተዋወቁት ተገናኝተው የሚተዋወቁበት የሚተያዩበት ለጋራ አገልግሎት ለጋራ ዓላማ የሚቀናጁበት ትልቅ እንትን ነበረ እና ስለዚህ በአጠቃላይ በዛን ጊዜ እንግዲህ የሥራ አመራር የአጠቃላይ ማህበሩን የሚመሩ አባላት በጠቅላላ ጉባኤ ኦፊሻሊ የተመረጡበት ማህበሩ ኤክስኪዩቲቭ የሚያደርግ ዋና ጸሐፊ እንደሚያስፈልገው ታስቦ የተመረጠበት አጠቃላይ ማህበሩን በሚቀጥሉት እንዴት ነው መሄድ ያለበት እንዴት ነው አገልግሎቱ መቀጠል ያለበት የሚሉት አቅጣጫዎች ሁሉ የተሰጠበትና ጥሩ ምክክር የተደረገበት እንግዲህ ከዛ በኋላም በቀጣይነት እንዴት ነው የምንገናኘው የሚለው በየሁለት ዓመቱ የማህበሩ ጠቅላላ ጉባኤ እንዲሆን የተወሰነበት ነው እና ስለዚህ አሁን ማህበረ ቅዱሳን በአጠቃላይ በየሁለት ዓመቱ ጠቅላላ ጉባኤ ያለው እንደገና ደግሞ በየዓመቱ ደግሞ ማዕከላት ወረዳ ማዕከላት ደግሞ ጠቅላላ ጉባኤ ያላቸው ስለዚህ የማህበሩ ጠቅላላ ጉባኤ ከመደረጉ በፊት እነዛ እያንዳንዱ በማህበሩ ስትራክቸር ውስጥ ያሉ ጠቅላላ ጉባኤ አድርገው ተዋይተው በስሮቻቸው ያንን ሐሳብ ጠቅልለው ነው ማለት ነው ወደ ማህበሩ ሆናና ጠቅላላ ጉባኤ የሚመጡት እና በየ6 ወሩ ደግሞ የሥራ አመራር ጠቅላላ ጉባኤ አለ የየማዕከላቱ ሰብሳቢዎች በየ6 ወሩ እየተገኙ በዋናው ማዕከል ጠቅላላ ጉባኤ ያደርጋሉ ማለት ነው ስለዚህ ማህበሩ በየ2 ዓመቱ ጠቅላላ ጉባኤ ያደርጋል በዋናው ማዕከል በየዓመቱ ደግሞ በየወረዳዎቱ በየኑስ ማዕከሉ ጠቅላላ ጉባኤ ያደርጋል በየ6 ወሩ ደግሞ ቼክ ኤንድ ባላንስ የሚያደርግበት ማለት ነው በየ6 ወሩ መደበኛው ሥራ አመራር እየወሰነ የሄዳቸው ስራዎች ቼክ የሚደረጉት የሚገመገሙት የሚታዩት የሚተቹት እና ቤተክርስቲያን በሚጠቅምና ነፍስን በሚያድን ማህበሩ የተነሳበትን ዓላማ ከግቡ ለማድረስ በሚያስኪድ አኳኋን መሄዳቸውን በደንብ ገምግመው የ6 ወር ጠቅላላ ጉባኤ ራስ አመራሩ ራሱ የሥራ አመራሩን ውሳኔዎች የሚሽር ሊቀለብሰው ይችላል ማለት ነው ካላመነበት እና ከዛ በኋላ ያ ደግሞ ሄዶ በ2 ዓመት ጠቅላላ ጉባኤ ላይ የ2 ዓመቱ ስራ ደግሞ በደንብ ተገምግሞ አቅጣጫ የሚሰጥበት ትልቅ ጠቅላላ ጉባኤ ማለት የማህበሩ ነፍሱ ማለት ነው ትልቁ ላዕላይ መዋቅሩና አጠቃላይ የማህበሩ አገልግሎትን እንትን የሚለው ማለት ነውና ስለዚህ በዚህ አይነት መንገድ የሚቀጥል ነው እንግዲህ የማህበረ ቅዱሳን ጠቅላላ ጉባኤ እንደው ለምሳሌ እንደው ባለፉት 16 ዓመታት ውስጥ ያሉትን የተወሰኑትን ብናይ ቀደም እንዳልኩት የመጀመሪያው ጠቅላላ ጉባኤ ላይ እነዛ ጉዳዮች ተደርገዋል ከዛ አሁን ሌላ ለምሳሌ ለየት ያሉ የተወሰኑባቸው ቢኖር ሁሉንም እንደው ኦቨርቪው ማድረግ ባንችልም የተወሰኑትን ብናይ ለምሳሌ በ13ኛው የማህበረ ቅዱሳን ጠቅላላ ጉባኤ ላይ ማህበረ ቅዱሳን በተለይ በአስተዳደር በማህበራዊ በኢኮኖሚ አጠቃላይ በዚህ ረገድ የማህበሩ አባላት እንዴት መሳተፍ እንዳለባቸው እንዴት ኮንትሪቢዩት ማድረግ እንዳለባቸው አንዳንድ አቅጣጫዎች የተሰጡበት እንደገና ደግሞ ቀደም ብለንም በ10ኛው ጠቅላላ ጉባኤ ላይ ለምሳሌ ማህበረ ቅዱሳን የአቡነ ጎርጎርዮስ ትምህርት ቤት ነበረው ያ ትምህርት ቤት ወደ ኤስድሮስ አድጎ በምን አይነት መንገድ አገልግሎቱ መቀጠል እንዳለበትና ማህበረ ቅዱሳን ያንንም መንፈሳዊ አገልግሎትንም አብሮ ለመሄድ በማይቸገርበት መንገድ ብዙ አካላት በሚሳተፉበት ትምህርት ቤቱን ውጤታማ ማድረግ እንደሚገባ አቡነ ጎርጎርዮስ ሕፃናትን በማሳደግ ያላቸውን ትውፊት ማህበረ ቅዱሳን ያስቀጠለ ስለሆነ ስለዚህ ያ በደንቡ ተስፋፍቶ የሚቀጥልበትን አቅጣጫ የወሰነበት 14ኛው ጠቅላላ ጉባኤ ላይ ለምሳሌ በተለይ ይሄ ዲጂታል ይሄ ለምሳሌ ብሮድካስቲንጉን ፌስቡክን ቴሌግራሞች ሌሎቹን ነገሮች አማራጭ የትምህርት ወንጌል ማሰራጫ ነገሮችን እንደ አማራጭ አይቶ የወሰነበትን አቅጣጫ የተሰጠበት ወደ 15ኛው ጠቅላላ ጉባኤ ስንመጣ ደግሞ በተለይ አሁን ማህበረ ቅዱሳን እየሄደበት ያለው የማህበረ ቅዱሳን አዲሱ ተቋማዊ ለውጥ ስትራቴጂክ ስልቱ የጸደቀበት አቅጣጫ የተሰጠበትና ስለዚህ ማህበረ ቅዱሳን ከተመሰረተበት ጊዜ ጀምሮ በስልታዊ አካሄድ ነው የሚሄደው ወደ 4 ስልታዊ እቅዶች አውጥቶ ተግብሯል በየ4 ዓመቱ ሪቪው እየተደረጉ ይፈጸሙ ግን 15ኛው ጠቅላላ ጉባኤ ላይ ግን የተቋማዊ ለውጥ አሁን ማህበረ ቅዱሳን ከመጣበት ትምህርት ወስዶ አዲስ አሰራር ስልት መከተል አለበት በሚል ሁሉን አቅፎ መሄድ ስለማይችል በተለይ ማህበረ ቅዱሳን የተመሰረተበት ዋናው ግቢ ጉባኤ ስለሆነ ግቢ ጉባኤያት ላይ ትኩረት ሰርቶ እንዲሰራ አባላቱን ትኩረት ሰርቶ በደንብ አጠናክሮ አቋም አሳድጎ እንዲሰራ ሌሎቹ ግን ከባለድርሻ ጋራት ከአጋር አካላት ጋር ሊሰሩ የሚችሉት ገዳማት ላይ የሚሰሩት ስብከተ ወንጌል ላይ የሚሰሩት ማህበራዊ ላይ የሚሰሩት እነዚህን ደግሞ እንዴት አድርጎ ከሌሎች ጋር አብሮ ሊሰራ እንደሚችል አቅጣጫ የሚያሳይ ተቋማዊ ለውጥን ያመጣበት እና ይሄንን አቅጣጫ የሰጠበት ነው ማለት ነው ስለዚህ በየጠቅላላ ጉባኤው እንደዚህ ያሉ ማህበረ ቅዱሳን
በሚቀጥሉት ዓመታት የመጣበትን አይቶ ወደፊት ደግሞ በምን አቅጣጫ መሄድ እንዳለበት አቅጣጫውን የሚተልምበት ትልቅ ጉባኤ ነው ማለት ነው ጠቅላላ ጉባኤ። እና እንግዲህ ባለፉት 16 ዓመት ያሉትን በተወሰነ ደረጃ ስናያቸው እንደነዚህ ያሉ ለየት ያሉ ውሳኔዎች የተወሰኑባቸው ለማህበረ ቅዱሳን አገልግሎት ትልቅ አቅጣጫ ሰጪ፣ አባላቱ ሐሳቡን የሚያሸራሸርበት፣ በማህበሩ አገልግሎት ላይ የሚወስንበት፣ ስለዚህ ደግሞ የሁሉንም አስተሳሰብ ያማከለ ቤተክርስቲያንን የሚጠቅም ስራዎች መሆኑ እያንዳንዱ ቼክ የሚደረግበት፣ በየ4 ዓመቱ ደግሞ ማህበሩን የሚመሩት አመራሮች በጠቅላላ ጉባኤ እምነት ተመርጠው ኃላፊነት የሚሰጥበት እና ስለዚህ ማህበረ ቅዱሳን በቃ በደንብ አድርጎ አገልግሎቱን ሁሉንም ባካተተ እና ቤተክርስቲያንን በሚጠቅም መንገድ መሄዱን ቼክ እያደረገ እየወሰነ የሚሄድበት ትልቅ አካል ነው ማለት ነው ጠቅላላ ጉባኤ። መልካም እንግዲህ ማህበረ ቅዱሳን ያው ይታወቃልና የቤተ ክርስቲያን ክፍተትን ለመሙላት ያው እግዚአብሔር በወደደ ጊዜ እርሶም እንደጠቀሱት በልዩ ልዩ የማይቻል በሚመስሉት ግን በተቻሉ ሁኔታዎች ውስጥ እግዚአብሔር ያላንዳች ጠባቂ ሀገርን አይተውም እንዳለም በተለይ በግቢ ጉባኤ አገልግሎት ዘመናዊው ትምህርት ሲጀመር ኢትዮጵያዊ እሴት የህብረ ብሔራዊነት ሰውነት ብቻ የሚለውን ነገር ይዞ ለመውጣት የግቢ ጉባኤ አስተዋጽኦ የተጫወተው ሚና ቀላል አይባልም። ምክንያቱም ቤተክርስቲያን በሌለችበት ቦታ ቤተክርስቲያን የሚከፍቱ ዲያቆናት ካህናት ተገኝተውባቸዋልና ወደዛው ጠቅላላ ጉባኤ እንምጣና ብዙ ጊዜ ከአርብ ጀምሮ ምሽቱ እግራ አጠባው ጀምሮ አቀባበሉ ልክ በገዳማት የምናየው ግን እስካሁን ድረስ ሲዘምንም ያልተው አንዳንድ ጊዜ የቤተ ክርስቲያን እሴቶች በገዳማት ብቻ በአንዳንድ ቦታ እየቀሩ በሌላ ቦታ ግን ዝም ብሎ ኮሚኒያን እየሆነ ሴኩላሪዝም ህይወት ጋር ያልተለየ አይነት ህይወት እንመለከታለን። ማህበሩ እስከዛሬ ድረስ ያመጣው የግራ አጠባው አለ። ምግብ ገዝቶ አይደለም በራሱ አባላት እያበሰለ ነው። ልየታው እንግዳ አቀባበሉ ይሄን እንዴት ነው የሚሆነው? እንግዲህ ምንድነው ማህበረ ቅዱሳን ይሄንን የአባቶችን ትውፊት በተለይ የና አብርሃምን በመጽሐፍ ቅዱስ የተማርነውን አባቶቻችን በገዳማት በቤተክርስቲያናችን ሲተገበሩና በተለይ ለቤተክርስቲያን አገልግሎት ትልቅ መስተጋብር የሆኑትን አንኳር ነገሮች ይዞ ነው የቀጠለው። ለምሳሌ አሁን ወንድሞቻችን እህቶቻችን ለጠቅላላ ጉባኤ ሲመጡ ከመላው ዓለም ነው የሚመጡት። ከየገጠሩ ስንት ትራንስፖርት ተሳፍረው ስንት ቦታ አቋርጠው በአንድ ቀንም በሁለት ቀንም በሶስት ቀንም የሚመጡ አሉ። ከሌላው ዓለም ደግሞ የሚመጡም ደግሞ እንደዛው እንደየርቀቱ ጊዜ ፈጅቶባቸው ነው የሚመጡት እና ብዙ ነገር ትተው ለማህበሩ አገልግሎት ለቤተክርስቲያን አገልግሎት ለቤተክርስቲያን አገልግሎት ብለው ነው የሚመጡት እና ስለዚህ እነዚህ እንግዲህ እንግዶቻችን ናቸው። በሚመጡበት ጊዜ በአባቶቻችን ስርዓት ነው የምንቀበላቸው። ስለዚህ ማህበረ ቅዱሳን ዓርብ ዕለት የሚመጡትን በሙሉ ተቀብሎ የመጡትን በሙሉ እግራቸውን በማጠብ በፍጹም ክብር በማስተናገድ በፍቅር ነው የሚቀበላቸው። ስለዚህ ይሄ በመላው የማህበረ ቅዱሳን ጠቅላላ ጉባኤ በአገር ውስጥ በውጭም በማዕከላትም በዋና ማዕከል በሚደረግ የማህበረ ቅዱሳን በቃ ይሄ ባህል ነው የቤተክርስቲያን ትውፊት ስለሆነ ይሄን ጠብቆ የሚሄደው ነው ማለት ነው እና ዝቅ ብሎ ጌታችን መድኃኒተ ኢየሱስ በጸሎተ ሐሙስ ዕለት ደቀ መዛሙርቱ ሲያጥብ ይህን ምን የማደርግላችሁን ታስተውላላችሁን ብሏቸዋል አይደል? ማህበረ ቅዱሳን ያንን አስተውሎ ነው ማለት ነው ያን ጌታ ቃል ያን የትህትና ስራ ያ የበረከትን አገልግሎት ወንድሞቹን እህቶቹን ዝቅ ብሎ በማጠብና በማስተናገድ ያንን ትውፊት እንዲቀጥል አድርጓል ማለት ነው። በመላው ዓለም ማህበረ ቅዱሳን አገልግሎቱን ያካሄደ ጠቅላላ ጉባኤ ይደረጋል። አውሮፓ ቢሆን አሜሪካ ቢሆን ካናዳ ቢሆን ሩቅ ምስራቅ የትም ቢሆን ይሄ ትውፊት ተጠብቆ የሚደረግ ነው ማለት ነውና ስለዚህ ይሄ ነው። ሌላው እንግዲህ በሚመጡበት ጊዜ የዓርብ ጸሎት ፕሮግራም አለ። የዓርብ ጸሎት ፕሮግራም የማህበረ ቅዱሳን አገልግሎት የጀርባ አጥንት ነው። ስለዚህ አባቶች ናቸው በእውነቱ በዓርብ ጸሎት አገልግሎታችን እንድናስብ እግዚአብሔር የገለጸላቸውን ነገር አቅጣጫውን ሰጥቶን የጀመርነው ማለት ነው እና ስለዚህ የዓርብ ጸሎት ላይ ዓርብ መተው እግር እጥበት ከተደረገ በኋላ ማታ ይሳተፋሉ። ስለዚህ ለጉባኤው ጸሎት የሚጀመረው የዓርብ ጸሎትን በመገኘት በዛ ጸሎት ላይ በመሳተፍ ነው ማለት ነው። ስለዚህ ዓርብ ጸሎት ከተደረገ በኋላ ከዛ በኋላ እንግዶች እንኳን ደህና መጣችሁ የሚለው የመጡትን ሁሉ ደግሞ ማስተዋወቅ ያስፈልጋል። እህትማማቾች ወንድማማቾች ስለሆኑ አንዳንዶቹ በዝና በስም ስለሆነ የሚተዋወቁት ከየት እንደመጡ ማን እንደሆኑ ኃላፊነታቸው ምን እንደሆነ የትውውቅ መርሃ ግብር አለ ማለት ነው ዓርብ ማታ።
ስለዚህ አርብ ማታ እንግዲህ የገርብ ጥጥበት ተደርጎ የአርብ ጸሎት ተሳትፈው በአንድ ላይ ደግሞ ተዋውቀው ዌልካም እንኳን ደህና መጣችሁ ተብሎ በደንቡ ስለ ነገው የጠቅላላ ጉባኤ በቅዳሜና በእሁድ ስላሉት አጀንዳዎችና አካሄድ ፕሮግራሙ ትንሽ ብሪፍ ተደርጎ ከተነገራቸው በኋላ ከዛ በኋላ ደግሞ አንድ ላይ አጋፕ ያለ ማለት እራት ይበላል ማለት ነው። ጸሎት ተደርጎ አንድ ላይ እራት ተበልቶ ከዛ በኋላ ወደ ማረፊያቸው ሄደው ያድራሉ። ጠዋት በተነገራቸው መሰረት ቅዳሜ ጠዋት በሙሉ ይሰበሰባሉ። ጉባኤ በሚደረግበት አዳራሽ እንግዲህ በጸሎት ወንጌል ነው የማጉሳን ጠቅላላ ጉባኤ የሚከፈተው ማለት ነው። የቤተክርስቲያናችን ስራ ታላላቅ ጉባኤዎች የሚከፈቱት በጸሎት ወንጌል ነው። ወንጌል ነው መሰረቱ፣ ለጉባኤያችን መሰረቱ ወንጌል ነው እና ስለዚህ ቤተክርስቲያንም ታላላቅ ጉባኤዎችን በማድረግ ወንጌልን አጽንታ መናፍቃንን እየለየች ተዋህዶን እያጸናች ዶግማዋን ቀኖናዋን እያነጠረች ለትውልዱ ያስቸጋገረችው በታላላቅ ጉባኤዎች ነው ማለት ነውና ስለዚህ ወንጌል ስለሆነ ዋናው መሰረቱ ያገልግሎቱ በጸሎት ወንጌል ይጀመራል። ከዛ በኋላ ማህበረ ቅዱሳን እንግዲህ በጠቅላላ ጉባኤው ከአባላቱ ጋር ብቻ መምከር ሳይሆን ቤተክርስቲያንን እንዲያገለግል ኃላፊነት ከሰጡ ከብፁዓን አባቶች ከጠቅላይ ቤተ ክህነት መምሪያ ኃላፊዎች ከባለድርሻና አጋር አካላትም አስተያየት ይፈልጋል። ስለዚህ የመጀመሪያው ጉባኤ የቅዳሜው ዕለት እስከ ሰዓት ድረስ ስለዚህ እንግዶች ተጋባዥ እንግዶች የሚገኙበት የሁለት ዓመት የማጉሳን አጠቃላይ ሪፖርት በሰብሳቢው ባጭሩ የሚቀርብበት ያንን ከሰሙ በኋላ አስተያየት የሚሰጡበት ነው ማለት ነው። ብፁዓን አባቶች ይገኛሉ፣ በጸሎት ከፍተው አስተያየት ይሰጣሉ። ይሄን ማረጋችሁ ጥሩ ነው፣ ይሄን ደግሞ ይጎላችሁ ለምን ብታደርጉ የሚል ማህበሩሳን አብሮ ከሚሰራቸው አጋር አካላቶቹ ጋር ሁሉ ከባለድርሻ አካላት ከቤተ ክህነት ከላይ እስከ ታች ባለው መዋቅር ሁሉ ስለሚሰራ ከነሱ ሁሉ ስለሚጋበዙ እነሱም በማህበሩሳን አገልግሎት ካዩት ነገር ያንለትም ከሰሙት ሪፖርት አስተያየት ይሰጣሉ ማለት ነው። ስለዚህ እነዚህ አስተያየቶች ለማህበሩሳን ትልቅ እንትኖች ናቸው። ወደፊት አገልግሎቱን እነዛን አስተያየቶች አካቶ የተሻለ ስራ ለመስራት ስለሚጠቅሙት እስከ ሰዓት ድረስ እንደዚህ ያለ መርሃ ግብር ነው ያለው ማለት ነው። ቅዳሜ ዕለት እስከ ሰዓት ድረስ እንዲህ ያለ ተጋባዥ እንግዶች ባሉበት ማህበሩሳን አብሮ ከሚሰራቸው ከጠቅላይ ቤተ ክህነት ከአባቶች ጋር ከሌሎች ጋር ሁሉ አገልግሎቱን የጠቅላላውን ጉባኤ አጠቃላይ 2 ዓመት ሪፖርት አቅርቦ አስተያየት የሚቀበልበት ነው። ከሰዓት በኋላ ግን ቅዳሜ ከሰዓት ከምሳ ሰዓት በኋላ ግን እንግዶቹን አስተናግዶ ከሸኘ በኋላ በማህበሩሳን ተወክለው የሚመጡ አሉ ከየቦታው። እንግዲህ ባለፈው እንዳልኩ የመጀመሪያው ጠቅላላ ጉባኤ ላይ አባል የሆኑ ሁሉ የተመቻቸው ተጠርተው ነው በስልክ በደብዳቤ ተጠርተው ነው የመጡት። አሁን ግን የማህበሩሳን አገልግሎት ስለሰፋ በአገርም በዓለም አቀፍም ስለሰፋ አሁን ለምሳሌ አሁን ምን ያህል ነው ማህበረ ቅዱሳን ያለው የመዋቅር እንትን ብለን ብናይ በጣም ከፍተኛ ነው። ለምሳሌ አሁን በአገር ውስጥ ብቻ ወደ 52 ማዕከላት አሉ። በውጭ አገራት ደግሞ ወደ 7 የሆኑ ማዕከላት አሉ። ወደ ሌሎች ስንሄድ ወደ 468 ወረዳ ማዕከላት አሉ። በአገር ውስጥ ወደ 466 ግንኙነት ጣቢያዎች አሉ። የግቢ ጉባኤት ብቻ በአገር ውስጥ 459 ናቸው። ይሄ ግቢ ጉባኤት አገልግሎት በዓለም ተስፋፍቶ አሁን በዓለም ወደ 22 ግቢ ጉባኤ በዓለም ታላላቅ ዩኒቨርሲቲዎች ውስጥ የግቢ ጉባኤት አገልግሎት ቀጥሏል። በሌላው ዓለም ንዑስ ማዕከላት አሉ። በአገር ውስጥ ወረዳ ማዕከላት ሲባሉ በውጭ ዓለም ንዑስ ማዕከላት ነው የሚባሉት። እነሱ ወደ 27 የሚደርሱ አሉ እና ስለዚህ አገልግሎቱ በጣም ስለበዛ አባላቱም በጣም ብዙ ናቸው። ስለዚህ ደጋፊም አባላቱም እንግዲህ ሚሊየን ስለሆኑ እነዛን ሁሉ አምጥቶ ጠቅላላ ጉባኤ ማድረግ ስለ በውክልና ነው የሚያደርገው ማለት ነው። ማህበሩሳን አሁን በደረሰበት ደረጃ ላይ በውክልና ነው የሚያደርገው። ስለዚህ በውክልና የመጡ ይኖራሉ። ከስራ አመራር፣ ከስራ አስፈጻሚ፣ ከወረዳ ማዕከላት፣ ከውጭ ማዕከላት፣ ከግቢ ጉባኤያት እንደገና ከማስተባበሪያዎች ከተለያዩ ተሳታፊዎችን ካሉ በኋላ እንደገና ማህበሩሳን በማገልገል ደግሞ ብዙ የደከሙ ሲሪየን አባላት በዚህ አሁን በመዋቅር ላይ የማያገለግሉ እንዲሁ የሚደግፉ ከርቀት ያሉ ደግሞ እነሱ ደግሞ ተጋባዥ ተሳታፊ አባላት ተብለው በደብዳቤ ይጠራሉ ማለት ነው። የጠቅላላ ጉባኤ 10% ያህል ተጋባዥ ሆኖ ተሳታፊ እንዲሆን ይፈቅዳል ማለት ነው። ስለዚህ 2 አይነት ተጋባዥ ነው ያለው። እስከ ቅዳሜ ሰዓት መጥተው ተሳትፎ ተጋብዘው አስተያየት ሰጥተው የሚሄዱ አሉ። ግን ጉባኤው እስከሚያልቅ ድረስ ተሳታፊ ተጋባዥ ተብለው ደግሞ የማህበሩ አባላት የሆኑ የሚዘልቁ ይኖራሉ ማለት ነው እና ስለዚህ በዚህ አይነት መንገድ የቅዳሜ ከሰዓቱ ፕሮግራም ይቀጥላል። እነዚህ ባሉበት ማለት ነው። ከውጭ ያሉ ደግሞ በአካል መምጣት ያልቻሉ በኦንላይን እንደገና ደግሞ ይሳተፋሉ ማለት ነው። የቻሉ በአካል ይገኛሉ። ስለዚህ ቅዳሜ የሚሆነው ከሰዓት
አጠቃላይ የሥራ አመራር ሪፖርት ይቀርባል፣ የሥራ አስፈጻሚ ሪፖርት ይቀርባል፣ የኦዲትና ኢንስፔክሽን፣ የኦዲት ቦርድ ማህበሩ በእነዚህ በሁለት ዓመት ውስጥ የሰራቸው ስራዎች ባሉት የአገልግሎት ክፍሎች ሁሉ ሪፖርት ይቀርባል ማለት ነው። ያ ሪፖርት ከቀረበ በኋላ በዛ ሪፖርት ላይ ነው ውይይት የሚደረገው እና ቼክ ባላንስ የሚያደርግበት አለ። ማህበሩሳን ያስተማራቸው ትምህርቶች በኦዲት ቦርድ እየታዩ ነው የሄዱት። የሰራቸው የሂሳብ ለአገልግሎት ያወጣቸው ወጪዎችና ገቢዎች በኦዲትና ኢንስፔክሽን አለው። ባላንስ የሚጠብቅበት አገልግሎቱ ዓለም አቀፍ ሕግን የተከተለ መሆኑን ሃይማኖትና ቀኖን የተደገፈ መሆኑን ቼክ የሚያደርግበት ሲስተም ስለፈጠረ በዛ ነው የሚሄደው እና እነዚህ ሁሉ ቀርበው ውይይት ይደረጋል ማለት ነው። ከዛ በኋላ በሌሎች ቀኖች ግን እቅዶች ካሉ እቅዶች ይቀርባሉ፣ ወደፊት የሚቀርቡ እቅዶች። በተረፈ ግን አጠቃላይ በማዕከላትም በማህበረሰብ አገልግሎትም ያጋጠሙ ችግሮች ምንድናቸው፣ ትኩረት ልናደርግባቸው የሚገቡ ነገሮች ምንድናቸው የሚለው ተወያይቶ የጋራ ሀሳብ ላይ ደርሶ ለሚቀጥለው አገልግሎት ይሄ ጉባኤ አቅጣጫ ሰጥቶ የሚለይበት ነው ማለት ነውና ያ እንግዲህ የቅዳሜ ዕለቱ በዚህ አይነት ሄዷል። እሁድ ዕለት የተለያዩ አጀንዳዎች እና ውይይቶች የሚደረጉበት ነው። እንግዲህ ምርጫ ካለ በየአራት ዓመቱ አንዴ ስለሆነ ምርጫ ካለ እሁድ ነው የሚደረገው። አስመራጭ ኮሚቴ ቅዳሜ ይደረግና ያ ሲያሰባስብ ቆይቶ እሁድ ዕለት እንግዲህ በሐውሳን ምርጫ በውዳሴ ማርያም በጸሎት በጣም በሐዋርያት ትውፊት ነው የሚደረገው ማለት ነው። በዛይ መንገድ ይከናወናል። ከዛ እሁድ ማታ ግን አጠቃላይ የስብሰባው መጠቃለያ ተሰጥቶ የመዝጊያ ፕሮግራም ይደረጋል። በማግስቱ ጉባኤተኞች ወደሚመጡት ይሄዳሉ ማለት ነው እና በጣም ደስ የሚል የተራራቁ የሚገናኙበት የተነፋፈቁ ባንድ ላይ ሆነው ጉባኤያቸውን የሚያደርጉበት በስም የሚታወቁ በአካል ባይን የሚተያዩበት በተለይ ደግሞ የሚያስጨንቃቸው ስለ አገልግሎቱ ይሄ ቢሆን ያ ቢሆን የሚሉት ሀሳባቸውን አምጥተው ተናግረው ለሀሳባቸው ምላሽ የሚያገኙበት ችግሮች በውይይት የሚፈቱበት አጠቃላይ በማህበረሰብ አገልግሎት ውስጥ ግልጽ ያልሆኑ ነገሮች ከሆኑ ግልጽ የሚሆኑበት ችግሮች ካሉ ችግሮች በውይይት የሚፈቱበት አቅጣጫ ሊያስፈልጋቸው የሚገቡ አቅጣጫዎች የሚሰጥበት ከሌሎች ከአጋር አካላትም ከባለድርሻ አካላትም ደግሞ ጠቃሚ ሀሳቦች ተወስደው ማህበረሰብ አገልግሎቱን በተጠናከረ መንገድ ወደፊት የሚያስኬድበት ትልቅ ወሳኝ ነው ማለት ነው ጠቅላላ ጉባኤው እና ሂደቱን በዚህ አይነት ነው የሚሄደው። ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት ወቅታዊ ዝግጅታችን ነው። የዛሬው ወቅታዊ ዝግጅታችን አጀንዳ አድርገን ወደ እናንተ እያደረስን የምንገኘው ሀሳብ የማህበረ ቅዱሳን ጠቅላላ ጉባኤን የተመለከተ ይሆናል ማለት ነው። እንግዲህ በመላው ዓለም የምትገኙ በዚህ አጋጣሚ እንኳን አደረሳችሁ ማለት እንወዳለን። 17ኛው ነው እንግዲህ ፊታችን ነሐሴ 24 23 በተጠቀሱት ቀናቶች ውስጥ በስፋት የሚከናወነው ማለት ነው። እንግዲህ የተነፋፈቀ የሚገኝበት ቤተክርስቲያን በጎደላት ቦታ ግንብ ሆኖ ለመሰራት ወይም ሰው በሌለበት ቦታ ሰው ሆኖ ለመገኘት ውሳኔዎች የሚወሰኑበት አጀንዳዎች፣ የታዩ ክፍተቶች ተነጋግረው እህት ወንድሞች ለቤተክርስቲያን ምን ይበጃል ብለው በሚወስኑበት ጉባኤ እንግዲህ የምትገኙበት የምትሳተፉበት ምንድነው ይህስ ጉባኤ ለቤተክርስቲያን የሚሰጠው ጥቅም በሚሉት ዙሪያዎች ላይ ሐሳብ እያነሳን እንገኛለን። ከኛ ጋር አሁኑ ብዙ ታተርፋላችሁ። መልካም ቀሲስ እንደው ቅድም እንደጠቀሱት በርካታ እንግዲህ ያለፉት 16 ጠቅላላ ጉባኤያት እንግዲህ በየ2 ዓመቱ ሲታይ እርሶም እንዳብራሩት በስልታዊ እቅድ የተደገፈ በጥናት የተደገፈ ቤተክርስቲያኒቱ ምንድነው የጎደላት ከሌሎች ሲታይ ምን አይነት መከራዎች እየመጡባት ነው በሰው ኃይል ደረጃ አብነት ትምህርት ቤቶች በማቋቋም አጠቃላይ ለውጥን በተመለከቱ በየጊዜዎቹ ስልታዊ እቅዶቹ የጎደለውን እያሻሻለ እየሞላ መጥቷልና እነዚህ ውሳኔዎች ታዲያ ተጨምቀው ሲቀርቡ ለቤተ ክርስቲያን አገልግሎት ጠቀሜታቸው ምንድነው ልንል እንችላለን? ከተወሰኑት ውሳኔዎች አንፃር ጠቀሜታቸው በጣም ዘርፈ ብዙ ነው። ምክንያቱም ማህበረሰብ ዓላማው የቤተ ክርስቲያን አገልግሎት መደገፍ፣ በቤተ ክርስቲያን አገልግሎት ያሉ ክፍተቶችን መሙላት ነው። የመጀመሪያው ቤተ ክርስቲያን ላይ የነበሩ የአገልግሎት ክፍተት ቤተ ክርስቲያን በሰበካ መዋቅር አላት፣ ሰንበት ትምህርት ቤት አለ፣ ሰበካ ጉባኤ አላት፣ በወረዳ በሀገር ስብከት በጠቅላይ ቤተ ክህነት አላት። ግን በከፍተኛ ትምህርት ተቋማት መዋቅር አልነበራትም። ስለዚህ ከሰንበት ቤት ወጥቶ ወደ ከፍተኛ ትምህርት የሚሄድ የምትከታተልበት የምታስተምርበት ትምህርቱን ጨርሶ ተመልሶ ወደ ቤተክርስቲያን አገልግሎት እንዲመጣ የምታበቃበት የምታዘጋጅበት መዋቅር አልነበራትም። ስለዚህ ይህንን ክፍተት ነው ማህበረሰብ የሞላው። ማህበረሰብ በግቢ ጉባኤ በከፍተኛ ትምህርት ለትምህርት የሄዱ ወጣቶች ሳይንሱንና ትምህርታቸውን ብቻ ሳይሆን
ቤተክርስቲያናቸውንም አውቀው ሃይማኖታቸውንም ተምረው ጠንቅቀው ስለዚህ የበለጠ ራሳቸውን አብቅተው ራሳቸውንም ጠብቀው ተመልሰው መጥተው በሰበካና ቤተክርስቲያናቸውን የሚያገለግሉበትን መስመር ቤተክርስቲያን የዘረጋችበት ፕላትፎርም ነው ማለት ነው ማህበረ ቅዱሳን። ስለዚህ ይሄንን አገልግሎቱን በሚገባ እየተወጣ ይገኛል ማህበረ ቅዱሳን። ምክንያቱም ቅድም እንደገለጽኩልህ እንግዲህ በከፍተኛ ትምህርት ተቋማት የግቢ ጉባኤያትን ስናይ እንኳን በሀገር ውስጥ ያሉት ከፍተኛ ትምህርት ተቋማትን በሙሉ ያሉ በግቢ ጉባኤ የሚማሩ ተማሪዎችም ማህበረ ቅዱሳን ካሪኩለም ቀርጾ መምህር መድበው ያስተምራቸዋል። ስለዚህ ሃይማኖታቸውን ያውቃሉ፣ ከተለያዩ ጥፋቶች ራሳቸውን ይጠብቃሉ። በትምህርታቸው እንኳን ውጤታማ ይሆናሉ። አብዛኞቹ የወርቅ ሜዳሊስት እየሆኑ እኛ ለዚህ የበቃ ነው ማህበረ ቅዱሳን በመንፈሳዊ ዲሲፕሊን ሃይማኖት ትምህርት እያስተማረ ትምህርታችን ላይ ውጤታማ እንደሆነ ስላደረገን መታሰቢያው ለማህበሩ ነው ብለው አሁን እዚህ ጽሕፈት ቤት ላይ ይሄ ሁሉ ሜዳሊያ ይሄ ሁሉ ዋንጫ ከማህበሩ አባላት ከግቢ ተማሪዎች የሚመጣው ማህበረ ቅዱሳን የሥራ ውጤት ነው ማለት ነው። እነሱን ለዛ ስላበቃቸው ነው ማለት። በሌላ በኩል ጥሩ ዜጋ ታማኝ የሆነ ለሀገሩ በሙያው በእውቀቱ ሊያገለግል የሚችል ጥሩ ስብዕና ያለው ዜጋ ማህበረ ቅዱሳን እየፈጠረ ነው ማለት ነው። ስለዚህ ሀገርንም ሊያሻገር የሚችል ትውልድ እየፈጠረ ነው ማለት ነው። በሌላ በኩል ቤተክርስቲያን ብዙ ወጪ የምታወጣበትን በተለይ በሙያ ማለት ነው በአብነት ትምህርቱ በወንጌሉ በሌላው ነው እንጂ ቤተክርስቲያን የሰለጠነ ኃይል ያላት በቴክኖሎጂው ኢንጂነር፣ አርኪቴክት ወይም ደግሞ የምህንድስና ሙያ ያለው ሕክምና ሙያ ያለው ሌሎች ሙያ ያለው ልጅ ይኖራታል፣ ግን በቋሚነት የሚያገለግል የለም። ስለዚህ ማህበረ ቅዱሳን ይህንን ክፍተት ነው የሞላው። በየገዳማቱ የሚሰሩ ፕላኖች፣ ዲዛይኖች፣ አጠቃላይ ፕሮጀክቶችን በባለሙያዎች እየሰራ በነፃ ቤተክርስቲያን ብዙ ሚሊዮን ብር ልታወጣ የምትችለውን በነፃ አገልግሎት በመስጠት ከዛ ወጪ ቤተክርስቲያን አትርፏታል ማለት ነው። ይሄ ብቻ አይደለም። የስብከተ ወንጌልን በተመለከተ ፕሮጀክት ነድፎ መምህራን አሰማርቶ በተለይ አሁን ለብዙ ዘመን ወንጌል ያልተሰበከላቸው አርብቶ አደሮች የሆኑ እኛም መማር እኛም መጠመቅ ያስፈልገናል ብለው ሲናፍቁ የኖሩትን በማስተማር በማጥበቅ ቤተክርስቲያን በመስራት አስፈላጊው ነገር በማሟላት በዚህ በጥቂት ዓመታት ውስጥ እኮ ማህበረ ቅዱሳን እንግዲህ ሚሊዮን ነው ወደ ቤተክርስቲያን መንጎቹን የቀየጠው ማለት ነው። ይሄ በቤተክርስቲያን ሚሽነሪ ወይም ሐዋርያዊ አገልግሎት ውስጥ ትልቅ ቦታ ሊሰጠው የሚችለው አገልግሎት ነው ማህበረ ቅዱሳን እየሰራ ያለው። ሌላው ማህበረ ቅዱሳን የተማረ ኃይል ስላለው ስለዚህ ይሄ የተማረ ኃይል ቤተክርስቲያን በትምህርት በእውቀት ማገዝ ስላለበት ስለዚህ ገዳማቱ የቤተክርስቲያን ሶርስ ምንጭ ናቸው። ጳጳሳቱ የሚመጡት ከዛ ነው። አስተዳዳሪዎቹ፣ መምህራኑ፣ የጉባኤ መምህራን የሚፈሩት ከዛ ነው። አጠቃላይ ቀጣይ ቤተክርስቲያን ለማስቀጠል ከዛ ነው ምንጩ። ይህንን ምንጭ ካልጠበቅ ነው ዝም ብለን ከተማ ብቻ በመስበክ ቤተክርስቲያን ልንጠበቃ ስለማንችል ማህበረ ቅዱሳን ከግቢ ጉባኤያት አገልግሎት አልፎ ማለት ነው ለቤተክርስቲያን የሚያስፈልጉ ክፍተቶችን በመሙላት ገዳማትና አብነት ትምህርት ቤት ሄዶ ፕሮጀክት እየቀረጸ ጊዜያዊ እርዳታ የሚያስፈልጋቸውን ጊዜያዊ እርዳታ ሰጥቶ እንዳይቸገሩ እንዲቀጥሉ፣ ቋሚ ፕሮጀክት ቀርጾ ደግሞ ራሳቸውን እንዲችሉ ጥገኛ እንዳይሆኑ ለማኝ እንዳይሆኑ ጉባኤታቸው እንዳይበተኑ ለጉባኤ መምህራን ለአብነት መምህራኑ ቋሚ ደሞዝ እየሰጠ ለተማሪዎች ድጋፍ እያደረገ ቋሚ ፕሮጀክት አድርጎ ደግሞ ያለመና ያለ ችግር ስራቸውን አገልግሎታቸውን እንዲያፋጥኑ በማድረግ በኩል ማህበረ ቅዱሳን ብዙ ስራዎች ሰርተዋል ማለት ነው። እና ስለዚህ እነዚህን ሁሉ በማድረግ የቤተክርስቲያን አገልግሎት ለመጠበቅና ለማሻገር ጥረት አድርጓል። ሌላው ማህበረ ቅዱሳን ከሰራቸው ስራዎች የማይረሱና የማይዘነጉ ልክ ቤተክርስቲያን ባለችበት ለማምከን የተሃድሶን እንቅስቃሴ እንኳን ፈልፍሎ አውጥቶ አጋልጦ ያንን ሪቨርስ በማድረግ ቤተክርስቲያንን እምነቷን፣ ዶግማን፣ ቀኖናን ጠብቃ ዘመን እንድትሻገር ማድረጉ ማህበረ ቅዱሳን ይሄ ትልቅ አንኳር ስራ ነው በእውነት። እንደው ለዚህም እንኳን እግዚአብሔር ፈጠረው ልንል እንችላለን። ማህበረ ቅዱሳን ይሄ ትልቅ ነገር ነው። ምክንያቱም ይሄን ነገር ዘመን ማለፍ ይሄን አደጋ ማለፍ ባትችል ቤተክርስቲያን ምን ውስጥ ልንገባ እንደምንችል መቼም መገመት ይቻላል ማለት ነው። ስለዚህ አሁን በተለይ ደግሞ ግቢ ጉባኤያት ላይ ማህበረ ቅዱሳን አሁን ይሄን አገልግሎት ከጀመረ ነው እንግዲህ ዲያቆን ዶክተር፣ ዲያቆን ፕሮፌሰር፣ ቄሲስ ዶክተር፣ ቄሲስ ፕሮፌሰር፣ ቄሲስ የሚል የአብነት ትምህርቱንም እየተማሩ ክህነት እየተቀበሉ ስለዚህ ቤተክርስቲያን ሊያገለግሉ እንዲችሉ ብፁዕ አባታችን አቡነ ጎርጎርዮስ ካለ የተማረውን ኃይል ወደ ቤተክርስቲያን ማምጣት ቤተክርስቲያን ሊጠቅም እንደሚችል ለምን ይሄ ኃይል በራሱ ሲስተም በትምህርት በስራ መላውን ዓለም ይደርሳል። ቤተክርስቲያንን ሌላ ወጪ አይጠይቃትም፣ ሌላ ዝግጅት አይጠይቃትም። ግን ይህንን አስታጥቃ ከላከችው
በሄደበት ቦታ ግን የቤተክርስቲያን ዓላማ ያሳካል ማለት ልክ አሁን እንደሚደረገው። ስለዚህ ማህበረ ቅዱሳን በዓለም የቤተክርስቲያን ዓላማ እያሳካ ቤተክርስቲያን እየተቋቋመ የማህበሩ አባላት በውጭ ዓለም ብንሄድ አሜሪካ በአብዛኞቹ ስራ አስኪያጆች የቤተክርስቲያን አስተዳዳሪዎች ሆነው ተዋህዶ እንድትስፋፋ ያደረጉት የተማረውን ኃይል ወደ ቤተክርስቲያን በማምጣትና ክህነት በመስጠት በማሰማራት ቤተክርስቲያን ተጠቃሚ በመሆኗ ነው ማለት ነው። ይሄ ማህበረ ቅዱሳን እንግዲህ በእነዚህ አገልግሎቶች ለቤተክርስቲያን ክፍተት ትልቅ ሞልቷል ማለት ነው። ትልቅ አገልግሎትን ትልቅ አስተዋጽኦ አድርጓል። ሌላው በማህበራዊ አገልግሎት ላይ ለምሳሌ አሁን በየገዳማቱ በየቦታው ማህበሩ ሐኪሞችን በማስተባበር አባቶችን በሕክምና በምክር በሚያስፈልገው ነገር በመርዳት ብዙ ስራዎችን ለመስራት ሞክሯል ማለት ነውና ይሄ እንግዲህ የተማረውን ኃይል በእውቀቱ በጉልበቱ በገንዘቡ ቤተክርስቲያን እንዲያግዝ የሄደበት መንገድ ሩቅ ነው። ሌላው በተለይ ደግሞ ቤተክርስቲያን በማስተዋወቅ በአገር ውስጥ ባለም ማህበረ ቅዱሳን ብራንድ የሆነው ኤግዚቢሽንን ብናይ ማለት ነው። አሁን ኤግዚቢሽንን በቃ ቤተክርስቲያን የተዋወቀችበትና በጣም የገነነችበት የታወቀ ታላቅ ብትሆንም ምንም ሌላ አዲስ እሷን ማስተዋወቅ ባያስፈልግም ለትውልዱ ግን በሚገባው መንገድ ደግሞ ማስተዋወቅና ከትውልዱ ጋር ማገናኘት ደግሞ ያስፈልጋል። በዛ በኩል በኤግዚቢሽን ማህበረ ቅዱሳን ቤተክርስቲያን በማስተዋወቅ እና የውስጥ እንትኗን ለትውልዱ በማስረዳት በኩል የሄደበት ትልቅ ነው። በሐዊራዊ ሕይወት እያደረገ ያለው ሐዊራዊ ሕይወት ማለት በገዳም ሳይታወቁ ዕውቀታቸው ይዘው ከምዕመናኑ ሳይገናኙ የነበሩ ሊቃውንትን በሐዊራዊ ሕይወት ወደ አደባባይ አምጥቶ ከትውልዱ ጋር አገናኝቶ ስለዚህ የሚያስተምሩትን ማን እንደሆኑ መምህራኖቹ ጠባቂዎቹ የመንጎቹ እረኞች እነማን እንደሆኑ ሊቃውንቱና ምዕመናኑን ያገናኘ ትልቅ ጉባኤ ነው ማለት ነው። ምዕመናኑ አእምሮ ተሰብስቦ እንዲማር ስለ እምነቱ ስለ ሃይማኖቱ እንዲያው በልቦናው ያሉ ጥያቄዎች እንዲመለሱለት ስለዚህ ሊቃውንቱ የምዕመናኑን ጥያቄ እየመለሱ በምዕመናኑ ውስጥ ያለ ጥርጥርና ሁከት ሁሉ እንዲጠራ በማድረግ በኩል ማህበረ ቅዱሳን ትልቅ ሚና ተጫውቷል ማለት ነውና በተለይ ደግሞ አሁን በዘመኑ በዋጀ ደግሞ በብሮድካስቲንግ እያደረገ ያለው አገልግሎት አሁን በሰባት ቋንቋዎች በተለያዩ በየቋንቋዎች የሚታተሙት የሚሰጡት ትምህርቶች የሚደረጉት አገልግሎቶች ቀላል አይደሉም ማለት ነው። ዘመናዊንም ቅድም እንደጠቀስኩት በየዘመኑ ማህበሩ በጠቅላላ ጉባኤ በሚወስነው ውሳኔዎች ቴክኖሎጂውን በመጠቀም ለትውልዱ ወንጌልን ለማድረስ የእምነት የሃይማኖት ትምህርትን ለማድረስ ማህበሩ እየሰራ ያለው ስራ ቀላል አይደለምና ስለዚህ ይሄ ማህበረ ቅዱሳን የቤተክርስቲያን ክፍተት በመሙላት የቤተክርስቲያን ጉለት በማሟላት በማገዝ የልጅነት ድርሻውን በመውጣት አቡነ ጎርጎርዮስ ምን ይሉ ነበር? አቡነ ጎርጎርዮስ ካለ ስለ ቤተክርስቲያን ችግር የሌላውን ጉድለት ከዳር ቆማቸው እያያቸው አትሙ በሌላው ላይ እንጂ ጠቋሚ አትሆኑ። ይሄን በማድረግ የቤተክርስቲያን ችግር ማስተካከል አይቻልም ተጨማሪ ጥፋት ከመፍጠር በስተቀር ገበናችንን ለሌላው ለጠላት አውጥቶ ከመዝራት በስተቀር ጥቅም የለውም። ግን የኔ ድርሻ ምንድነው በሉ የኔ ድርሻ ምንድነው በሉ እናንተ የራሳችሁን ኃላፊነት ድርሻ ለቤተክርስቲያን በትክክል ተወጡ። እያንዳንዱ ድርሻውን ከተወጣ የቤተክርስቲያን አገልግሎት ሙሉ ይሆናል ይሉ ነበር። ስለዚህ ማህበረ ቅዱሳን አሁን ከዳር ሆኖ የሚታይ ሳይሆን የቤተክርስቲያን ኃላፊነቱና ድርሻውን እየተወጣ የቤተክርስቲያን ጉለት ለማሟላት የበኩሉን አስተዋጽኦ እያደረገ ነው ማለት እንችላለን። መልካም ጥሩ አድርገው ነው የገለጹት። ያው የማህበሩ አገልግሎት በርካቶች እርሱ ቅድም እንደጠቀሱት ነው። በተለይ ደግሞ ልክ እግዚአብሔር በየዘመኑ ለቤተክርስቲያን አባቶች ያስነሳል። በጥቂት ሰዎች ተጀመረ ከዛ እየበዛ መጣና አሁን ለምሳሌ አሪዮስ ከተወገዘ በኋላ የአሪዮስ ትምህርት በዓለም ላይ እንዳይስፋፋ ብቻውን ታግሎ ጥረት ያደረገው ቅዱስ አትናቴዎስ ሐዋርያዊው ይጠቀሳል። ብቻውን ታግሎ ብዙ ጊዜ ተሳዶ ስሙ ተጠልቶ በሌሎች በነገራችን ላይ ክርስቲያን በሚመስሉት በሌሎችም በቤተክርስቲያንም አገልጋይ ጭምር በክህነቱ ዘርፍ የሚጠሩትም ሰዎች ጭምር እሱን ያሳድዱት ነበር። ነገር ግን በመላው ዓለም ሊስፋፋ የነበረውን ታግሎ በማስቀረቱ ዛሬ ቤተክርስቲያን እንድትሻገር እርሱ ድርሻውን ተወጥቷል ማለት ነው። ልክ ቅድም እርሱም እንዳብራሩት የተሐድሶ መናፍቃን እንቅስቃሴ አሁን በርግጥ ጠፍቷል ባይባልም መልኩ በሌላም እየገለጠ ቢሄድ ግን ማህበሩ በሚችለው መልኩ ገልጿል። ካስተምሯቸው አንፃር እየተከተሉት ካለበት በጥናት በየሰንበት ትምህርት ቤቱ በልዩ ሁኔታዎች እያስተማረ መጥቷል። በይበልጥ ደግሞ የገዳማት አስተዋጽኦ በጣም ቀላል የሚባል አይደለም። በኦሮሚያ በደቡብ በአማራ በሁሉም አቅጣጫዎች ዘመናዊ አብነት ትምህርት ቤት ነው በነገራችን ላይ ግንባታውና ማብሰያ ያለው ራሳቸው መኝታቸው እዛው ሆኑ። ይሄ ማለት ነገም ቤተክርስቲያን ለማሻገር አሁን አንዳንድ ቦታ በስራ አጋጣሚ ስንወጣ ማደሪያ የሌላቸው የአብነት ትምህርት ቤቶች አሉ። አይማሩም ማደሪያ ቦታም የላቸውም። ለምን ሊለምኑ ግማሽ ቀን ይፈጅባቸዋል፣ ሲመለሱ ይደክማቸዋል። ስለዚህ ለሊት ወጥተው ጥቂት ነው የሚማሩት።
ከዛ ተስፋ ሲቆርጡ ተበታት ነው አዲስ አበባ ምናልባት ሮተሪ እያዞሩ አሉ እና ይሄ እንዳይሆን ማህበሩ ያደረጋቸው በጎ አስተዋጽኦች በቀላሉ የሚታይ አይደለም። በተለይም ከአት አብያተ ክርስቲያናት ጋር ስንነጻጸር ወደ ኋላ በቀረንባቸው ክፍተቶች ውስጥ የራሱን አስተዋጽኦች በጉልህ የሚጠቀሱ ናቸው። በተለይ ዘመናዊነትን በማስፈን ቤተክርስቲያንን የተረዳት አገልጋይ በሁሉ ረገድ ሊጠቀስ የሚችል እና ይሄ ነው። ታዲያ እስቲ ወደ እንትኖቹ እንመለስና በጠቅላላ ጉባኤው የታዩ ክፍተቶችን ከማሻሻል አንፃር እድገቶቹ እንዴት ይታያል? መጀመሪያ በ200 የነበረው አሁን ደግሞ በሚሊዮን የሚቆጠር አባላት ላለው ማህበር በሺዎች ደግሞ የተወከሉ የሥራ አስፈጻሚ አባላት የሚገኙበት ጠቅላላ ጉባኤ ነውና ክፍተቶቹን አሻሽሎ የቤተክርስቲያንን ጉለት ከመሙላት አንፃር አጀንዳዎቹን ገምግሞ እድገቶቹ እንዴት ይጠቀሳሉ የሚለውን ጥቂት ቢሉ። እሺ አሁን ቅድም እንዳልነው ያው በጣም አገልግሎቱ ሰፍቷል። አባላቱም እንግዲህ ከሞቶች አልፎ ሺዎችን ተሻግረው እንግዲህ ወደ ሚሊዮን ተጉዘዋል። ስለዚህ አሁን ማህበረ ቅዱሳን አንደኛ ይሄን ጠቅላላ ጉባኤ የሚያደርገው በተለይ ማህበሩ ላይ በደንቡ ይወክላሉ የሚላቸውን የጠቅላላ ጉባኤ ዝግጅት መመሪያ እንትን ብሏል አዘጋጅቷል። ይሄ በ1996 አስቦ ያዘጋጀው ነው። ከዛ በኋላ በ2008 ደግሞ እንደገና ሪቫይዝ አድርጎታል። ስለዚህ ውክልናው ትክክለኛ እንዲሆን ማለት ትክክለኛ ማህበረሰብን አጠቃላይ ከቁጥሩ ከአባላቱ ቁጥር አንፃር ከአባላቱ አገልግሎት አንፃር የሚመጠን እንዲሆን እሱን በዛ በህግና በደንብ ራሱ ጠቅላላ ጉባኤ ያጸደቀው ማለት ነው መመሪያ አውጥቶለታል ማለት ነው። ከዛ የስብሰባውን ፕሮሲጀር ራሱ ዝም ብሎ እንደው በግምት እንደበፊቱ በደብዳቤ ተጠራርተው ምን ተብሎ እንደው ይዛው የተገኘውን አጀንዳ ተዋይቶ ወስኖ መሄድ ሳይሆን አጀንዳው ቀደም ብሎ አብይ ኮሚቴ ተቋቁሞ የአብይ ኮሚቴ ከየማዕከላቱ ለዚህ ጠቅላላ ጉባኤ አጀንዳ የሚሆኑ ሐሳቦች ተሰብስበው እነዚህ አጀንዳዎች ተሰብስበው ደግሞ በስራ አመራሩ ጥርት ብለው ተመርጠው በደንብ ተደርገው ፕራዮሪታይዝ ተደርገው ቅደም ተሰጥቷቸው ከዛ በኋላ በአጀንዳነት የመነሻ ሐሳብ በባለሙያ በደንብ ተዘጋጅተው ጉባኤው ተዋይቶ ውሳኔን በሚሰጥባቸው መልክ ነው አሁን የሚሄዱት ማለት ነው። ይሄ እንግዲህ በጣም የተጠናከረ ኦርጋናይዝድ የሆነ የተደራጀ አካሄድ የሁሉንም ሐሳብ ያካተተ እና ያመቻቸ ጥሩ ውጤትም ሊያመጣ በሚችል መንገዱ ይሄደ ያለ ነው ማለት ነው። ያው አሁን ያለንበት ጠቅላላ ጉባኤ ስናይ በሌላ በኩል ጠቅላላ ጉባኤው ዓለም አቀፍ ነው። ምክንያቱም ቴክኖሎጂን በመጠቀም ከዓለም እንግዲህ ያሉ በሙሉ በኦንላይን በጉባኤው ላይ ይሳተፋሉ። የቻሉም ተወካይ በአካል ይልካሉ። ስለዚህ አጠቃላይ የቤተ ክርስቲያንን ዓለም አቀፍ እይታ ነው የሚያየው ጠቅላላ ጉባኤ። ምክንያቱም ቤተክርስቲያን በሚደረግበት አገልግሎት ውስጥ ያሉ ችግሮችን እስካን ያደርጋል። ለነዛ ችግሮች መፍትሄ ይሰጣል። ቤተክርስቲያን ዓለም አቀፍ አገልግሎቷ በምን አይነት ዘመኑን በዋጀ መንገድ ሊሄድ እንደሚችል አቅጣጫ የሚሰጥ በጣም ትልቅ ጉባኤ ነው ማለት ነው። በቤተክርስቲያን እንትኑ ስናየው ማለት ነው እና ከመላው ዓለም የሚሳተፉበት ስለሆነ የመላውን የቤተክርስቲያን የመላውን ዓለም አገልግሎቷን የሚያይ የሚደስስ የሚያካትት ስለሆነ በመላው የቤተክርስቲያን ዓለም ያለውን አገልግሎትን አጀንዳዎችንም አካቶ የሚያይ የሚወስን አቅጣጫ የሚሰጥ ስለሆነ ማለት ነው እና ከዛ በኋላም ደግሞ አፈጻጸሙም በጣም ስትራክቸርድ ስለሆነ በትክክል ወደ ታች ደርሶ ሊተገበርበት በሚችልበት አግባብ በየጊዜው ስራ የሚከፋፈልበት ስትራቴጂክ ስልት የሚነደፍበት ያ ስልት ከዋናው ጀምሮ እስከ ባለም አቀፍ እስካሉ መዋቅር የሚከፋፈልበት የተሰሩ ስራዎች በየጊዜው ቼክ ኤንድ ባላንስ የሚደረጉበት በሪፖርት የሚገመገሙበት እንደገና ስልቶቹ ሪቫይዝ እየተደረጉ እየተሻሻሉ የጎደሉት ያልተሟሉት መደረስ ያለባቸው ነገሮች ሁሉ እየታዩ ፕሮፌሽናሊ በሙያ አንፃር እየታዩ የሚሰራበት የዘመንና በደንብ በሰለጠነ አካሄድ የቤተክርስቲያን አገልግሎት ለማሻገር የሚሰራበት የአገልግሎት መስመር ስለሆነ እንግዲህ በፊት ማኑዋሊ የሆነው አሁን እንግዲህ ዲጂታል እየሆነ ነው የሄደው ማለት ነው። ዘመኑን እየዋጀ ጊዜን እየዋጀ እና ስለዚህ በዚህ አይነት መንገድ የማህበሩ አገልግሎት አሁን በጣም የሰፋ በጣም የተደራጀ እና በጣም የስብሰባው አካሄድ የአጀንዳ አቀራረጹ ቅድም እንዳልኩት የውይይት አካሄዱ የአጀንዳ አቀራረጹ የውሳኔ አሰጣጡ የውክልና እንትኑ ቅንብሩ
እና መጨረሻ ላይም ደግሞ የተወሰኑ ውሳኔዎች በትክክል ታይ ድረስ ሄደው የሚተገበሩበትና በተወሰነው አግባብ ለውጥ እንዲያመጡ የሚካሄድበት አቅጣጫ ሁሉ በደንብ የተናበበና ዘመኑን ጊዜውን የዋጀ ነው ማለት ነው። መልካም። እስቲ እንጠቅልለውና ታዲያ የዘንድሮ ደግሞ የፊታችን ነሐሴ ላይ ይከናወናል 17ኛው በየ2 ዓመቱ ሲሆን 34 ዓመት ሞልቶታልና ያው ያንድ ትልቅ ጎረምሳ ሀገርን ማሻገር የሚችል እድሜ እንዳለው በልዩ ልዩ አካሄዶች ውስጥ ቤተክርስቲያንን በማገልገል ውስጥ የሚጠቀስ የማህበሩ ጠቅላላ ጉባኤ በይበልጥም አሁን ብዙዎች ተስፋ የሚያደርጉት ነገር አለ። ቤተክርስቲያን በዓለም ነው ያለችው። በዓለም ደግሞ ስትኖር ሰማያዊ መንግስትን የምትሰብክ ምንም እንኳን በዓለም ውስጥ የሚፈትኗት ፈተናዎቿ በርካታ ቢሆኑም ምእመኖቿን ቅድም እርስዎ እንደጠቀሱት ቤተክርስቲያንን ሊያሻግሩ የሚችሉ አጀንዳዎች ተለይተው ጥናት ተደርጎ ስራዎች ለእያንዳንዱ ይሰጣል እና ሁሉም የየራሱ አስተዋጽኦ የሚያበረክትበት እንደመሆኑ መጠን ከዘንድሮ ምን እንጠብቅ? በይበልጥ ቤተክርስቲያን ከወደቀባት መከራ ከማላቀቅ አንፃር አሁን አንዳንድ ክፍተቶች አሉ ተብሎ በሚጠቀስበት ቦታ ላይ ሰው ሆኖ ከመገኘት የበረከታቸው ይደርብንና የአቡነ ጎርጎርዮስ ካለ መልእክትም ኦን እንዲሆን ከዘንድሮ ምን እንጠብቅ? እንግዲህ በዘንድሮ 17ኛ ጠቅላላ ጉባኤ ያው ማህበረሰብ እንደተለመደው የጠቅላላ ጉባኤ ኮሚቴ አቋቁሞ ይህንን ጉባኤ በማቀናበር በማደራጀት በኩል ስራ ከጀመሩ ቆይቷል። ስለዚህ በዚህም ዓመት እንደተለመደው ከመላው ዓለም የማህበሩ አባላት ለዚህ ጠቅላላ ጉባኤ ይመጣሉ። አርብ ያው ይከተማሉ ማለት ነው በማህበሩ። ስለዚህ ያው አቀባበል ተደርጎላቸው የጥበታ ተደርጎ ከዛ በኋላ እንኳን ደህና መጣችሁ መልእክት ተላልፎ ከዛ መጨረሻ ላይ የትውውቅ ፕሮግራም ተደርጎ መጨረሻ ላይ ያው የራት በአንድ ላይ በጋራ ከተደረገ በኋላ ማረፊያቸው ይሆናል። የዘንድሮ ጠቅላላ ጉባኤ እንግዲህ በቅድስት ሥላሴ ዩኒቨርሲቲ አዳራሽ ነው የሚደረገው። ስለዚህ ከአርብ ጀምሮ በዋናው ማዕከል ምዝገባውና ሌሎቹ ቢደረጉም ግን ሌላው ጉባኤው የሚካሄደው እዛ ነው ማለት ነው ሁለቱም ቀን። በዚህ ጉባኤ ላይ እንግዲህ ምንድነው እሱ ማህበረ ቅዱሳን ትኩረት አድርጎ አጀንዳዎችን ለማሰባሰብ ሞክረዋል። የተለመዱት ሪፖርቶች ያው እንደተባለው ቅዳሜ ጠዋት አጠቃላይ በ2 ዓመት ውስጥ ማህበሩ የሰራቸው አገልግሎቶች ቀርበው በተገኙ እንግዶች በተጋባዥ እንግዶች አስተያየቶች ይወሰዳሉ። እነዛ ጠቃሚዎች ናቸው። የተሰሩ ስራዎች ደግሞ በስራ አመራር በስራ አስፈጻሚም በኦዲትና ኢንስፔክሽን በኢትዮጵያ ፖሊስ ሰሩ ስራዎች ደግሞ ሪፖርት ቀርበው እነሱም ይገመገማሉ። ምን ያህል በቅዱ መሰረት ተተግበረዋል፣ ምን ያህል አልተተገበሩም፣ ስለዚህ ወደፊት በምን አይነት መንገድ ነው ተጠናክረው መቀጠል ያለባቸው የሚሉ ክፍተቶቹ በደንብ በሚሟሉበት መንገድ ይታያል። ከዛ በኋላ ግን ሌላው ግን አጠቃላይ በተያዙት አጀንዳዎች ጋር ውይይት ነው የሚደረገው። አንደኛ አባላቱ ባሉበት ቦታ በሚያገለግሉት አገልግሎት ምን የገጠማቸው ችግር አለ። ለምሳሌ ግቢ ጉባኤት ዋና የማህበረሰብ ፎከሲንግ እንትን ስለሆነ በግቢ አገልግሎት ውስጥ ምን ገጥሞናል፣ ብዙ የገጠሙን ችግሮች አሉ በአገልግሎት ውስጥ እና ስለዚህ ለማህበሩ የተሰጠውን ኃላፊነት ሌሎች ያንን ለማደናቀፍ የሚሄዱባቸው ብዙ መንገዶች አሉ እና ስለዚህ ግቢ ጉባኤትን በደንቡ ለማስተማር ለማብቃት ባብነቱም በሙያቸውም በደንብ ብቁ ሆነው ወጥተው ሀገራቸውን ቤተክርስቲያናቸውን እንዲያገለግሉ ግቢ ጉባኤ ያሉ ክፍተቶች ምንድነው የሚለው እሱም በደንቡ ይሄ ጉባኤ በደንቡ ያያል ይገመግማል ብለን እናስባለን። ሌላው እንግዲህ አሁን በወቅቱ ሁኔታ በየቦታው የሚፈጠሩ ችግሮችን ደግሞ ዳሶ እነዚህ ችግሮችን በማለፍ እንዴት አድርጎ የቤተክርስቲያን አገልግሎት ማስቀጠል የሚቻለው ማህበረ ቅዱሳን በሚፈጠሩ ችግሮች ላይ ችግሮችን ለመፍታት በሰላማዊ መንገድ አገልግሎቱን ለማከናወን ቤተክርስቲያንን ካለው ፈተና ማህበራዊ ፖለቲካዊ ነገር ለማሻገር ጥረት ያደርጋል። ማህበረሰብ ባላማው ላይ በህጉ ላይ እንዳስቀመጠው በምንም አይነት የፖለቲካ እንትኑ ኢንቮልቭመንት የለው። ስለዚህ ከዛ ነፃ ሆኖ ነው የሚሰራው። ፎከስ የሚያደርገው መንፈሳዊ አገልግሎትና አገልግሎት ላይ ብቻ ነው። ስለዚህ በተለያየ አቅጣጫ ግን የሚመጡበትን ፈተናዎች እንዴት ማለፍ ይቻላል፣ አባላቱ እንዴት ተረጋግተው ተመካክረው
አገልግሎታቸው ላይ ጸንተው በማስተማርም ቢሆን ሰንበት ቤትንም በማደራጀት ቢሆን ሰበካ ጉባኤም ቤተክርስቲያን በማገልገል ቢሆን ማህበሩ የጀመረውን የግቢ ጉባኤ አገልግሎትንም እንደገና ደግሞ በየገዳማቱ በየአድባራቱ የሚደረገውንም አገልግሎቶችና ፕሮጀክቶች በመደገፍም ስብከተ ወንጌልን በማስፋፋት በተለይ ቤተክርስቲያኒቷ ጥሩ ትውልድ ጥሩ ተተኪ እንዲኖራት አሁን ያሉባት ችግሮችና ክፍተቶች በሚሟሉበት መንገድ ማህበረሰብ እንዴት ነው አገልግሎቱን አጠናክሮ መሄድ ያለበት የሚሉትን ነገሮች በመመካከር በመወያየት ቤተክርስቲያን በተሻለ ወዲያ ቀጣዩን ዘመኑን ዋጀ ቴክኖሎጂውን ያማከለ እና በዘመኑ በጊዜ ያሉትን ችግሮችና ፈተናዎች በሚፈታ መንገድ አልፎ ተሻግሮ ስራ መስራት እንዴት ይቻላል በሚሉ ላይ እንግዲህ ውይይቶችና ምክክሮች ይኖራሉ ብለን ተስፋ እናደርጋለን። ከልብ ነው ማመሰግነው። ምናልባት ቀረ የሚሉት ሐሳብ ካለ መልእክት መጨመር ይቻላል። አይ ምንም የቀረ ነገር የለም። ዋናው እንግዲህ በተለይ ለዚህ ጠቅላላ ጉባኤው ዋናው ጀማሪው ፈጻሚው እግዚአብሔር ስለሆነ እግዚአብሔር ምኞታችንን ሐሳባችንን ከግቡ እንዲያደርስልን ሁሉም በጸሎት እንዲያስቡን እኛም ደግሞ ወንድሞቻችን ወቶቻችንን በሰላም መተው የተያዘውን ጉባኤ በሰላም እንድናከናውን ተስፋ እናደርጋለን። እሺ ከልብ ነው ማመሰግነው። እዚህ ተገኝተው ባነሳናቸው ጥያቄዎች ላይ ምላሽ ስለሰጡን ከልብ እናመሰግናለን። እግዚአብሔር ያክብርልን። ቃልት ክቡራን ተመልካቾቻችን ስትከታተሉት የነበረው የወቅታዊ ዝግጅታችን እንደሰማችሁት መጠቃለያውን በሰጡት አባታዊ መልእክት ተጠናቋል ማለት ነው። ማህበረ ቅዱሳን ያለፉት 16 ጠቅላላ ጉባኤያቶች ውስጥ ቤተክርስቲያን ልትሻገርበት የምትችለውን ስራ እንዴት መስራት አለብኝ ብሎ በሰፊው ከመላው ዓለም አባላቶቹ ተሰባስበው የሚነጋገሩበት ውሳኔ የሚወስኑበት ድርሻን ተከፋፍለው ቤተክርስቲያንን እንዴት እናሻግራት የሚለውን ትልቁ አጀንዳ አድርገው የሚወያዩበት ጉባኤ ነው። ስለዚህ በጸሎትም በመሳተፍም ቤተክርስቲያንን ወደፊት ለማሻገር የሁሉም ድርሻ ነውና እንግዲህ በዚህ አጋጣሚ የፊታችን ነሐሴ 23 እና 24 በቅድስት ሥላሴ አዳራሽ በሚከናወነው ጉባኤ የምትገኙ እንኳን አደረሳችሁ። ይህንን በጉጉት ለምትጠብቁት ደግሞ በጸሎታችሁ እንድታስቡት መልእክት ተላልፏል። ስላዳመጣችሁን ከልብ እናመሰግናለን። ቸር ቆዩልን።